መስከረም 6 2018 ዓመተ ምህረት ለተማክሰኞ የምሽት ዜናዎቻችንን ከቻናል 1 ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። ለ2018 ዓመተ ምህረት የትምህርት ዘመን የተመዘገቡ ተማሪዎች ቁጥር ወደ 22 ሚሊዮን ከፍ ማለቱን ትምህርት ሚኒስቴር አስታውቋል። ቁጥሩ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪን አሳይቷል። የሚኒስቴሩን መግለጫ አናውል ተስፋ እንደሚከተለው ያቀርበዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እስከ ትላንትናው ዕለት ድረስ የተመዘገቡ ተማሪዎች ቁጥር 22 ሚሊዮን 479299 የደረሰ ሲሆን ይህም ቁጥር ካለፈው ዓመት ተመሳሳይ ወቅት ከተመዘገቡ 15.3 ሚሊዮን ተማሪዎች ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል ብለዋል። ሚኒስተሩ ለውጡ የመጣው ከዚህ ቀደም ግጭትን ጨምሮ በተለያዩ ምክንያቶች በተፈጠረው መስተጓጉል ምክንያት ትምህርታቸውን አቋርጠው የነበሩ ህጻናት ወደ ትምህርት ገበታ እንዲመለሱ በጋራ የተደረገው ጥረት ውጤት እንደሆነ አመልክተዋል። ምዝገባው አሁንም እንደቀጠለ በመሆኑ የመጨረሻው የተማሪዎች ቁጥር በቀጣይ ቀናት የበለጠ ከፍ ሊል እንደሚችል አስረድተዋል። ይህም በእንዲህ እንዳለ በኦሮሚያ ክልል የባሌ ዞን የዶዶላ ኢፈቦሩ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው ተማሪ ካሊድ በሽር 12ኛ ክፍል ፈተናን 591 በማምጣት በኢትዮጵያ ከፍተኛውን ውጤት አስመዝግቧል። ጠንክሬ የተማርኩትና ያጠናሁት ራሴን፣ ቤተሰቤን፣ ሀገሬን ወደ ተሻለ ደረጃ ማድረስ ስለምፈልግ ነው ብሏል። ህልሜም የሶፍትዌር ኢንጂነር ሆኜ ሀገሬን በቴክኖሎጂ የተሻለ ቦታ ማድረስ ነው ሲል ተናግሯል። እንደዚሁም የብስራተ ገብርኤል ትምህርት ቤት ካስፈተናቸው ተማሪዎች መካከል የሆነችው ተማሪ ሃይማኖት ዮናስ በተፈጥሮ ሳይንስ 579 በማግኘት በሀገር አቀፍ ደረጃ ከሴቶች ከፍተኛውን ውጤት አስመዝግባለች። የህዝብ ትራንስፖርት አገልግሎትና የትራፊክ እንቅስቃሴን ለማሻሻል እንዲሁም የመንገድ ደህንነትን ለማረጋገጥ በትኩረት እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ አስታውቋል። የኢዚያን ዘገባ ጸጋኔት ተሰማ እንደሚከተለው ታቀርበዋለች። የአዲስ አበባ ትራንስፖርት ቢሮ በ2018 ዓመተ ምህረት የትምህርት መጀመርና የአደባባይ በዓላት ጋር ተያይዞ የተሳለጠ የትራንስፖርት አገልግሎት መስጠት የሚያስችል የማስፈጸሚያ እቅድ አቅርቦት ከባለድርሻ አካላት ጋር ውይይት አካሂዷል። የአዲስ አበባ ትራንስፖርት ቢሮ ኃላፊ ያብባል አዲስ እንዳሉት በመዲናዋ የህዝብ ትራንስፖርት አገልግሎትና የትራፊክ እንቅስቃሴን ለማሻሻል የመንገድ ደህንነትን ለማረጋገጥ በትኩረት እየተሰራ ይገኛል ብለዋል። በተለይም በ2017 በጀት ዓመት ተግባራዊ በተደረገው የሪፎርም ስራ በመዲናዋ የትራፊክ ፍሰትና የመንገድ ደህንነት ላይ ለውጥ ማምጣት መቻሉን ገልጸዋል። የመስከረም ወር ትምህርት ቤት የሚከፈትበትና በርከት ያሉ የአደባባይ በዓላት የሚከበሩበት የትራንስፖርት ተጠቃሚው ቁጥር የሚጨምርበትና የትራፊክ መጨናነቅ የሚከሰትበት መሆኑን ጠቅሰው ይህንን ግምት ውስጥ በማስገባትም ችግሩን ለመፍታት ከባለድርሻ አካላት ጋር በቅንጅት ለመስራት የሚያስችል እቅድ በመንደፍ ወደ ስራ መገባቱን ተናግረዋል። የከተማ አስተዳደሩ በኮሪደር ልማት ለመንገድና ለትራንስፖርት ልማት የተሰጠው ትኩረት ለትራፊክ ፍሰት መሻሻል እና አደጋን ለመቀነስ አይነተኛ ሚና ማበርከቱን ጠቅሰዋል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በእውቀትና ክህሎት የተገነባ የሰው ኃይል ማፍራት የሚያስችል አደረጃጀት እንዲኖረው የተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽንና በዩኒቨርሲቲው ባለሙያዎች የተካሄደ የጥናት ውጤትም ይፋ ሆኗል። አናውል ተስፋ ዝርዝር አለው። ሲቪል ሰርቪስ ዩኒቨርሲቲ ዘመናዊ የመንግስት አስተዳደር ስርዓት የሚፈልገውን እውቀትና ክህሎት የታጠቀ የሰው ኃይል ማፍራት ላይ የጀመረውን ተግባራዊ የሚያጠናክር አደረጃጀት እንዲኖረው በትኩረት እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲን እንደ አዲስ ለማደራጀት በትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽንና በዩኒቨርሲቲው ባለሙያዎች የተካሄደው የጥናት ውጤት ይፋ ሆኗል። የጥናቱ ውጤት ዩኒቨርሲቲው ለኢትዮጵያ የመንግስት አገልግሎት እድገት ተጨማሪ አቅም በሚሆን አግባብ መደራጀት እንዳለበት አመልክቷል። የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ሀገራዊ ግቦችን ለማሳካት ብቁና ተወዳዳሪ ባለሙያዎችን ለማፍራት ዩኒቨርሲቲው በልዩነት የሚያስተምሩባቸው የትምህርት አይነቶች ሊኖሩት እንደሚገባ ተወስኖ ወደ ስራ መገባቱን ገልጸዋል። በዚህ ረገድ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ብቁና ተወዳዳሪ የሰውን ኃይል ማፍራት ላይ የተሰጠው ተልዕኮ በአግባቡ መወጣት እንዲችል ጥናት ላይ የተመሰረተ የማሻሻያ ስራ እየተሰራ ነው ብለዋል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉሱ ታደሰ ዩኒቨርሲቲው የመንግስት አገልግሎት ሰጪ ተቋማት መሪዎችና ባለሙያዎችን ማብቃት በሚያስችል ቁመና እንዲደራጅ መንግስት ውሳኔ ማሳለፉን አስታውሰው በዚህ መሰረት ሲቪል ሰርቪሱን የሚዘምን መሪና ባለሙያ ማፍራት የሚያስችለውን የተለያየ የትምህርት አሰጣጥ ይከተላል ብለዋል። ቻይና ለአፍሪካ ልማትና እድገት የምታደርገውን ድጋፍ አጠናክራ እንደምትቀጥል በአፍሪካ ህብረት የቻይና ልዑክ ኃላፊ አምባሳደር ጃንግ ፋንግ ተናግረዋል። አምባሳደሩ ከኢዚያ ጋር በነበራቸው ቆይታ ቻይናና አፍሪካ በቀጠናዊና
ዓለም አቀፋዊ ጉዳዮች ላይ ያላቸውን ትብብር አጠናክረው መቀጠል እንዳለባቸው ተናግረዋል። ጸጋነሽ ተሰማ ተጨማሪ አላት። በአፍሪካ ህብረት የቻይና ልዑክ ኃላፊ አምባሳደር ጃንግ ፉንግ ቻይናና አፍሪካ በቀጠናዊ እና ዓለም አቀፋዊ ጉዳዮች ላይ ያላቸውን ትብብር አጠናክረው መቀጠላቸውን ተናግረዋል። በተለይ በተባበሩት መንግስታት ድርጅት ሪፎርም፣ የአየር ንብረት ለውጥና ሽብርተኝነትን በመዋጋት ረገድ በጋራ እየሰራ ስለመሆኑ አብራርተዋል። ቻይና የአፍሪካን ልማትና እድገት መደገፏን እንደምትቀጥልም ጨምረው የገለጹት አምባሳደሩ አፍሪካውያን የራሳቸውን ችግር በራሳቸው የመፍታት አቅሙና ጥበቡ እንዳላቸው ቻይና እንደምታምንና ቻይና በአፍሪካ ህብረት በኩል የምታደርገውን ድጋፍ አጠናክራ እንደምትቀጥልም አረጋግጠዋል። ዘገባው የኢዜአ ነው። የአፍሪካ ሀገራት ዴሞክራሲያዊ ስርዓትን ለማጠናከር ይበልጥ ሊሰሩ ይገባል ተባለም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንደተናገሩት አፍሪካውያን የዲሞክራሲ ስርዓት ግንባታን ለማጎልበት ይበልጥ እንዲሰሩ አሳስበዋል። አማሩ ገብሩ ዝርዝሩን እንደሚከተለው ያቀርበዋል። ዓለም አቀፍ የዲሞክራሲ ቀን የሰው ሰራሽ አስተውሎት ውጤታማ አስተዳደርን በሁሉም ደረጃ ማረጋገጥ በሚል መሪ ሀሳብ ተከብሯል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ቀኑን አስመልክቶ ባስተላለፉት መልእክት ዴሞክራሲ፣ የህግ የበላይነትንና መልካም አስተዳደር ለአፍሪካ ሰላም፣ መረጋጋትና ብልጽግና አንኳር ምሰሶች ናቸው ብለዋል። የአፍሪካ የዲሞክራሲ ምርጫና የአስተዳደር ቻርተር በአፍሪካ የዲሞክራሲ ተቋማት ለማጠናከርና የዜጎችን ተሳትፎ በማሳደግ እያገለገለ ያለ መሪ ማዕቀፍ መሆኑን አመልክተዋል። ሊቀመንበሩ ቀኑ ያለፈውን ጊዜ መለስ ብለን የምናይበትና ለአዲስ ተግባር የምንነሳበት ነው ሲሉ ገልጸውታል። የአፍሪካ ህብረት አባል ሀገራት ለአህጉሪቷ ብልጽግናና ትስስር እሴቶች የሆኑትን የዲሞክራሲ ስርዓት ግንባታን ለማጠናከር፣ ተጠያቂነትን ለማስፈንና ሁሉን አቀፍ አስተዳደር ለማረጋገጥ ይበልጥ በቁርጠኝነት እንዲሰሩ አሳስበዋል። የተባበሩት መንግስታት ድርጅት በ1999 ባደረገው ጠቅላላ ጉባኤ ዓለም አቀፍ የዲሞክራሲ ቀን እንዲከበር ባሳለፈው ውሳኔ መሰረት ቀኑ ከ2000 ዓመተ ምህረት አንስቶ እየተከበረ ይገኛል። ባለጉዳዮች ባሉበት ሆነው መገልገል የሚያስችላቸው የዲጂታል አሰራር በተያያዘው ወር በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደሚጀመር ተገለጸም። ከኢትዮጵያ ቴሌኮም ጋር በመተባበር በፌዴራል ፍርድ ቤቶች መሰረተ ልማቱ መዘርጋቱ ታውቋል። መተግበሪያው የተሰራው ለፌዴራል ፍርድ ቤቶች ቢሆንም ለክልሎችን በሚያገለግል መልኩ በመዘጋጀቱ ክልሎች ወደ ራሳቸው ተጨባጭ ሁኔታ መቀየርና መሰረተ ልማቶችን ዝግጁ ማድረግ ይጠበቅባቸዋል ተብሏል። በኢትዮጵያ ለጥርስና ከጥርስ ጋር ተያያዥ ለሆኑ ህመሞች ተጋላጭ የሆኑ ሰዎች ቁጥር ከፍተኛ እንደሆነ ተገለጸም። በዓለም አቀፍ ደረጃ 3.7 ቢሊዮን ሰዎች ለጥርስና ከጥርስ ጋር ተያያዥ ለሆኑ ህመሞች ተጋላጭ መሆናቸውን አንድ ለዓለም ጤና ድርጅት የቀረበ ጥናት አመላክቷል። አማሩ ገብሩ የኢዜአን ዘገባ እንደሚከተለው ያቀርበዋል። በየካቲት 12 ሆስፒታል ሜዲካል ኮሌጅ የአፍና የጥርስ ሐኪም እንዲሁም መምህር የሆኑት ዶክተር ካሰች አያሌው እንዳሉት በኢትዮጵያ ለጥርስና ከጥርስ ጋር ለተያያዙ ህመሞች ተጋላጭ የሆኑ ከፍተኛ ቁጥር ያላቸው የህብረተሰብ ክፍሎች መኖራቸውን ከ2012 እስከ 2017 ዓ.ም የተካሄዱ ጥናቶች ያመለክታሉ ብለዋል። በየትኛውም የእድሜ ክልል ያሉ ሰዎች ለጥርስና ተያያዥ ለሆኑ ህመሞች እንደሚጋለጡ ጠቁመው በተለይም ህጻናትና ወጣቶች ለጥርስ መቦርቦር፣ ከጥርስ ጋር ለተያያዘ ህመም ተጋላጭ ናቸው። በተጨማሪም በእድሜ የገፉ ሰዎች በአብዛኛው ለጥርስ ስር መቦርቦር ተጋላጭ መሆናቸውን ባለሙያዋ ገልጸዋል። በሌላ በኩል የከንፈርና የአፍ ውስጥ ካንሰር እንዲሁም የድድ ችግር በወንዶች ላይ ጎልቶ እንደሚታይ ጥናቶች ያሳያሉ። ከፍተኛውን ቁጥር የሚይዘውም የጥርስ መቦርቦር ወይንም ደግሞ መበስበስ የሚባለውን የጥርስ ህመም አይነት መሆኑን አንስተው ከአጠቃላዩ 3.2 ቢሊዮን ሰዎች በዚሁ ህመም የሚሰቃዩ ናቸው። 514 ሚሊዮን ህጻናትም የጥርስ መቦርቦር ይገጥማቸዋል ሲል የኢዜአ ዘገባ ያመለክታል። አፍሪካ የኃይል ችግርን ለመፍታት በየዓመቱ እስከ 50 ቢሊዮን ዶላር ያስፈልጋታል። ይህ መጠን የአየር ንብረት ለውጥን ለመቋቋም የሚደረገውን ጥረት ለማገዝ ከሚያስፈልገው ተጨማሪ 20 ቢሊዮን ዶላር ጋር ተደምሮ የአህጉሪቱን የፋይናንስ ጫና እጅግ ከፍ ያደርገዋል ተብሏል። መሀሌት ደመላሽ ተጨማሪ አላት። አፍሪካ በ2030 ለሁሉም ዜጎቿ የኃይል አቅርቦትን ለማረጋገጥ በየዓመቱ ከ25 እስከ 50 ቢሊዮን ዶላር እንደሚያስፈልጋት ተዘግቧል። ይህ መጠን የአየር ንብረት ለውጥን ለመቋቋም የሚደረገውን ጥረት ለማገዝ ከሚያስፈልገው ተጨማሪ 200 ቢሊዮን ዶላር ጋር ተደምሮ የሀገሪቱን የፋይናንስ ጫና እጅግ ከፍ ያደርገዋል። በአሁኑ ወቅት የአየር ንብረት ፋይናንስ አወቃቀር ለእርዳታ ሳይሆን ለብድር ቅድሚያ መስጠቱ ለአፍሪካ ሀገሮች አዲስ የዕዳ ጫና እየፈጠረ ነውም ተብሏል።
ይህ ሁኔታ ሀገሪቱ ቀደም ሲል ከነበረባት ከባድ የዕዳ ሸክም በተጨማሪ ተጨማሪ ብድር እንድትወስድም ይገፋፋታል። ባለሙያዎች እንደሚሉት ይህ አካሄድ አፍሪካን ወደ ጥልቅ የጥገኝነት ወጥመድ ሊያስገባትም ይችላል። የተባበሩት መንግስታት ዩኒቨርሲቲ የተፈጥሮ ሀብቶች ተቋም ያወጣው ሪፖርት እንዳመላከተው የአየር ንብረት ለውጥን ለመቀነስ ብዙ ልህቀት የሚያመነጩ ሀገራት ፍትሐዊ የሆነ ድርሻቸውን ሳይወጡ አፍሪካ ብቻዋን የሌሎች የአየር ንብረትን ምኞት ለማሳካት እየተገደደች ወደ የከፋ የኃይል ድህነት ልትገባ እንደምትችል አመላክቷል። ካፒታል እንዳስነበበው አፍሪካ ለዓለም አቀፍ ልቀት አስተዋጽኦ ያደረገችው እምብዛም ባይሆንም የአየር ንብረት ለውጥ ከፍተኛ ተጽዕኖ እያሳደረባት ነው። የአየር ንብረት ለውጡን በከተሞች ላይ ጉዳት ከማድረሱም በላይ የምግብ ዋስትናና እጥረትን እያባበሰ መሆኑም ተጠቁሟል። እየተከታተላችሁ ያላችሁት ቻናል ዋንን ነው። ዜናችን እንደቀጠለ ነው። አሁን ደግሞ ከውጭ ምንጭ ወዳገኘነው መረጃ እናልፋለን። ቁጥራቸው እየጨመረ የመጣ ተጠቃሚዎች መልሶችን፣ ምክሮችንና የዕለት ተዕለት ተግባራትን ለማግኘት እንደ ቻት ጂፒቲ ወዳሉ ኤአይ ቻት ቦቶች በመዞር ላይ በመሆናቸው የጎግል ፍለጋ የበላይነት ፈተና እየገጠመው ነው ተብሏል። ለቢቢሲ ዘገባ ሊዲያ ዝናቡ። እንደ ቻትጂፒቲ ያሉ በሰው ሰራሽ አስተውሎት የሚደገፉ ትልልቅ የቋንቋ ሞዴሎች በከፍተኛ ሁኔታ የጉግልን የረጅም ጊዜ ተጽዕኖ ፈጣሪነት እየተገዳደሩት ይገኛል። በየቀኑ ከጉግል ይልቅ ወደ ሰው ሰራሽ አስተውሎት በመዞር የምግብ አዘገጃጀት ሀሳቦችን፣ የጉዞ እቅዶችንና የምርት ምክሮችን በየዕለቱ የሚጠይቀው ተገልጋይ ብዛት እያሻቀበ ይገኛል። ይህም የሆነው ከብዙ ፍለጋና የማጣራት ሂደት በኋላ የተቀናጁ መልሶችን ስለሚያቀርብ ነው። እንደ የህግ አማካሪዋ አንጃ ሳራ ያሉ ሰዎች ለፈጣንና አስተዳደራዊ ተግባራት እነዚህን የሰው ሰራሽ አስተውሎቶች ይመርጣሉ። እንደ ሁለተኛ ረዳት ተጠቅመውም ኢሜይሎችን ከማርቀቅ እስከ ሀሳብ ማመንጨት ድረስ እየተገለገሉበት ይገኛሉ። አንድ ኩባንያ የሰው ሰራሽ አስተውሎት ወይም ኤአይ ፍለጋ አጠቃቀም በፍጥነት እያደገ ሲሆን በአመት ውስጥ በዴስክቶፕ የመፈለጊያ ገጽ ላይ ከእጥፍ በላይ ጨምሯል ሲል ሪፖርት አድርጓል። የአፕል ኩባንያ ስራ አስፈጻሚ እንደሰጠው ምስክርነት ከሆነ ከ20 ዓመታት በኋላ በታሪክ ለመጀመሪያ ጊዜ በአፕል መሳሪያዎች ላይ የሚደረጉ የጉግል ፍለጋዎች ቁጥር በከፍተኛ ሁኔታ ቀንሷል። የጉግል ኩባንያም የሰው ሰራሽ አስተውሎቱን ከራሱ የመፈለጊያ ገጽ ጋር በማቀናጀት ተመሳሳይና የተጠቃለሉ መልሶችን በመስጠት ላይ ቢሆንም ነገር ግን አሁንም የሰው ሰራሽ አስተውሎቱን በየዕለቱ የሚጠይቁ ተገልጋዮች ቁጥር እንዳሻቀበ ነው። ዘገባው የቢቢሲ ነው። በካናዳ ከ20 ዓመታት በላይ ማየት የተሳነው የ34 ዓመት ግለሰብ በጥርስ አይን ቀዶ ጥገና እንደገና ዓለምን ማየት ችሏል። ያልተለመደ በተባለለት የሕክምና ሂደት ኦስቲዮ ኦዶንቶ ኬራፕቶፕሮቲስ ወይም በቀላሉ ጥርስ በአይን ቀዶ ጥገና ነው መዳን የቻለው። ለዚህ ዝርዝር ዘገባ ሄሮዳይት ንጉሴ። ከ20 ዓመት በላይ እይታውን አጥቶ የነበረው ካናዳዊ የ34 ዓመቱ ግለሰብ ጥርስን በመጠቀም በሚደረግ ቀዶ ጥገና እንደገና ዓለምን በአይኑ ማየት ቻለ። በሕክምና ስሙ ኦስቲዮ ኦዶንቶ ኬራቶፕሮስቲሲስ ወይም የጥርስ በአይን ላይ ቀዶ ጥገና የታካሚው ጥርስ ተነቅሎ ከዚያም መሃሉ ትንሽ ቀዳዳ እንዲኖረው ከተቦረቦረ በኋላ ብርሃን ሊያስገባ የሚችል የፕላስቲክ ሌንስ የሚገባበት ሲሆን ይህ የጥርስ ሌንስ አካል በአንድ ጊዜ በአፍንጫ ወይም በአጥንት እስኪረጋ ከቆየ በኋላ አይን ውስጥ የሚከተት ያልተለመደ የህክምና አይነት ነው። ይህ ቀዶ ጥገና የተደረገለት ቻፕማን በ13 ዓመቱ ባጋጠመው የመድኃኒት አለርጂ ምክንያት ነበር እይታውን ያጣው። እይታውን ለመመለስም ከ50 በላይ ቀዶ ጥገና ተደርጎለት ሳይሳካ ቀርቶ ነው ይህ የመጨረሻው የህክምና ሙከራ እንዲፈውሰው ምክንያት የሆነው። ዘገባው የሲኤንኤን ነው። የአሜሪካው የፌዴራል ምግብና መድኃኒት አስተዳደር ከልክሎት የነበረውን የማረጥ ሆርሞን ሕክምና ባደረገው አዲስ ምርምር ሕክምናው ከአደጋ ይልቅ ጥቅሙ እንደሚያመዝን ተጨማሪ ማስረጃዎችን በማቅረብ ክልከላውን እንዳነሳ አስታውቋል። ለሲቢኤስ ዘገባ ሊዲያ ዝናቡ። የአሜሪካ የምግብና መድኃኒት አስተዳደር ኤፍዲኤ በአንዳንድ የማረጥ ሆርሞን ህክምናዎች ያስቀመጠውን ማስጠንቀቂያ ለማንሳት በግምገማ ላይ ይገኛል። ስትሮክ፣ የደም መርጋት፣ የመርሳት በሽታና የጡት ካንሰር አደጋዎችን የሚያጎሉ ናቸው የሚለው ማስጠንቀቂያ እንደ ኢዛቤል ካልማን ያሉ ብዙ ታካሚዎች የማረጥ ሆርሞን ህክምናዎችን እንዳያደርጉ አግዷቸዋል። ይህም በ2002 በሴቶች ጤና ኢኒሼቲቭ በተደረገው የተሳሳተ ጥናት መሰረት የተፈጠረ ልክ ያልሆነ ግንዛቤ መሆኑን ዘመናዊው አረዳድ አመልክቷል። በቀደመው ጊዜ የተደረገው ጥናት ትኩረቱን ያደረገው በእድሜ የገፉና በማረጥ እድሜ ላይ ያሉ ሴቶችን መሆኑ እንደሆነ ጉዳቱን ያመጣው በቅርብ ጊዜ የተደረገው ጥናት አመላክቷል። እንደ ሴሊን ጋውንደርና ሜሪ ሮሰር ምክር ህክምናው የሚደረግበት ጊዜ እጅግ ወሳኝ እንደሆነና እድሜያቸው በጣም ከፍ ሳይል ማለትም እስከ 60 ዓመታቸው ድረስ ይህን ህክምና ቢያደርጉ የጤና ጉዳት ስጋቱን ይቀንሰዋል። ኤፍዲኤ ለአንዳንድ የማረጥ ሆርሞን ህክምናዎች ማስጠንቀቂያዎችን ለማንሳት ቢያቅድም አብዛኛዎቹ ዶክተሮችና ተመራማሪዎች ጥንቃቄ መደረግ አለበት የሚል ደብዳቤ ፈርመዋል። ያለ ተጨማሪ ሳይንሳዊ
ሳይንሳዊ ግምገማና ምርምር ማስጠንቀቂያዎችን ማንሳት ህመምተኞችን አደጋ ላይ ሊጥል እንደሚችል የመከላከያ ሀሳብ ያቀርባሉ። በመጨረሻም ከዚህ ሁሉ ጥናታዊ ውይይት በኋላ ታካሚዎች የየራሳቸውን የጤና ጥቅሞችና ጉዳቶች ለመመዘን የግል ሐኪሞቻቸውን ማማከር እንዳለባቸው የሲቢኤስ ዘገባ ያመለክታል። በቻይና ጓንግዚ ግዛት ከ9000 ዓመታት በላይ ያስቆጠሩ አጥንቶቻቸው ያልፈረሱ የሰው ልጅ ቅሪተ አካል መገኘቱን ሳይንቲስቶች አስታውቀዋል። እንደ ተመራማሪዎቹ ገለጻ በጥንታዊቷ እስያ ሟቾቹ ከ1500 ዓመት በፊት በነበራቸው አስከሬኖችን በጭስ አጥኖ አጥንታቸው ሳይበሰብስ ረጅም ዓመታትን እንዲሻገሩ በሚያደርገው ባህላዊ ማሚፊኬሽን ስርዓታቸው ምክንያት ቅሪተ አካላቱ ሳይበሰብሱ ተገኝተዋል። ዘገባው የሲኤንኤን ነው። ቲክቶክን በዩናይትድ ስቴትስ ውስጥ ለማስቀጠል በአሜሪካና በቻይና መካከል ስምምነት ላይ ተደርሷል። ለሲኤንኤን ዘገባ ሄሮዳይት ንጉሴ። በአሜሪካ 170 ሚሊዮን ተጠቃሚዎች ያሉት ቲክቶክ ብዙ ተጽዕኖ ያለው ቢሆንም አሜሪካ በቅርብ ባወጣቸው ሀገራዊ ደህንነትን ለማጠናከር በሚል በአሜሪካ የሚሰሩ መተግበሪያዎች በሌሎች የአሜሪካ ተገዳዳሪ ሀገራት ኩባንያዎች ስር ከሆኑና የመቆጣጠር መብቱን ለአሜሪካ ኩባንያዎች መስጠት ካልቻሉ መተግበሪያዎቹ በአሜሪካ አገልግሎታቸውን ማስቀጠል እንደማይችሉ በወጣው ሕግ መሰረት ነው። ከዶናልድ ትራምፕ የመጀመሪያው የስልጣን ዘመን የጀመረው ቲክቶክን በአሜሪካ የማስቀጠል ጥረት ብዙ ውይይቶችን አልፎ ነው በስፔን ማድሪድ ከስምምነት ላይ የደረሰው። በስምምነቱም የቻይና ኩባንያ ባይትዳንስ ያለውን የቁጥጥር መብት ለአሜሪካ የቁጥጥር ኩባንያ እንዲሰጥ ተስማምተዋል። የትኛው የአሜሪካ ኩባንያ ኃላፊነቱን እንደሚወስድ ግን አልተገለጸም። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ሲ ጂንፒንግ ይህን ስምምነት ለማረጋገጥ ውይይት እንደሚኖራቸውም ይጠበቃል። ዘገባው የሲኤንኤን ነው። ከቻናል ዋን ወደ እናንተ ሲደርሱ የነበሩት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ቀሪ ፕሮግራሞቻችን እንድትከታተሉ እንጋብዛለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ተመኘው።